ውድ ቤተሰቦቼ እንግዲህ ትናንትና አብረሽ እንዳያችሁት ልጁ ይዞ ወደ ሄርሜላ ቤት ሄዷል ማለት ነው። እና በዚህ አጋጣሚ እኔ በመጀመሪያ ደረጃ ማዝነው ለአብርሽና በሩታ ነው ማለት ነው። ሉሌን በዚህን ደረጃ ለመድረሱ በጣም በጣም ያሳዝናል፣ እውነት ለመናገር ማለት ነው። ይሄ ጀግንነት አያስብልም። እውነቴ ነው የምላቸው። እኔ ትናንትና ሉል ቲክቶክ ሰፈር ነው ያየሁት ማለት ነው። ያየሁት ነገር ምን እንዳለ ታውቃላችሁ? ሉልን ጡጦ እያጠባው እያለ ከስር የሚጻፈውን ኮሜንት ብታዩ ማለት ነው በጣም ነው የሚያሳዝነው፣ እውነት ለመናገር ማለት ነው። በዚህን አክልም ራሱ እኛ ክፋታችን በጣም የከፋ ነገር ነው ማለት ነው። እና ለዚህ ደረጃ የሚያበቃው ደግሞ አብርሽ ነው። ሚዲያ ላይ የሚዲያ መጠቀም ያ የሚያደርገው ልጁን ማለት ነው በስነ ስርዓት ማሳደግ በቃ እኔ እንጃ አላውቅም። አብርሽ ሳይፈልገው እንደመጣ ነገር እንደፈለገ ሊያደርገው ነው የሚፈልገው። ለምን ሰው እኮ ነው ባትወደው እንኳን የልጅነት የልጅ አባት ባትሆንም እንኳን ለልጅህ ዋጋ መክፈል ግድ ይልሃል አብርሽዬ ማለት ነው። እና ለማንም ወይ ራስህ አልተጠቀምክበት፣ ከዛ ጋር ሚስትህን እያስለቀስክ፣ ከዚህ ጋር ደግሞ አንተ ባልሆነ ቦታ፣ በዛ ላይ ደግሞ ቢያንስ እንኳን እሺ እውነቴ ነው የምላችሁ ትናንትና ሉል የሚጠባበት ፓርት እኔ እንጃ ማን ቆርጦ ቲክቶክ ላይ እንደወሰደው ማለት ነው። ኮሜንቱ እንዴት እንደዚህ የሚዘገንን ማለት ነው። እኛም በዚህ ናክል ክፋት፣ ይሄ እኮ ህፃን ልጅ ነው፣ ምንም የሚያውቅ ነገር እኮ የለም። ቢያቅ ኖሮ እኮ እኔ አልወጣም አልፈልግም ብሎ እኮ መልስ መስጠት ይችል ነበር። ይሄ የአባትና የእናት ጉዳይ ነው ማለት ነው። እና በጣም ነው ያዘንኩት ትላንትና እውነት ለመናገር ማለት ነው። ማታ ድብር ብሎኝ ነው ያደርኩት ማለት ነው። አንደኛ ነገር የሰው ልጅ ክፋቱ እስከ ጥግ ማለት ነው። ሁለተኛ ነገር ደግሞ በአብርሽ በጣም ነው ያዘንኩት በቃ በስነ ስርዓት ሰጥታው ነበር፣ በስነ ስርዓት መመለስ ነበረበት ማለት ነው። እንዴ በሞላ ቤት በመልካም ቤቱ በጥሩ ቤቱ ማለት ነው ተኝቶ ቢያደር ምን አለበት? በፍራሽ ተኛለው ምናምን ነገር ሲል ነበረ ማለት ነው። በጣም ነው የሚያሳዝነው እውነት ለመናገር ምን አይነት ጥቅም እንደሚያገኘው አላውቅም እኔ በዚህ ልጅ ማለት ነው። በቃ እኔ ካረገሰ ጀምሮ ሉል ስቃይና መከራ። አሁን ትላንትና አብርሽ የሚያደርገው በአንዱ ጎኑ ሉልን አቅፏል፣ በአንድ ጎኑ ውሽሚትን ይስማል። እኔ እንጃ ምን አይነት ትምህርት እንደምንማር እኔ አላቅም። ለልጁስ ምን አይነት ነገር ነው የሚያስተምረው? ነገ ይህንን ቪዲዮ ሲያዩ ምንድን ነው የሚሰማው? ሉል ራሱ ማለት ነው። አንዳንዴ ብርን ሲባል ለምን አይምሯችሁ በዚህ በወረዳ አክል ትሰራላችሁ? በጣም ነው የሚያስጠላው። እሺ ራሳችሁ ስሩ አድርጉ፣ ነገር ግን በዚህ መሀል ልጁ ለምንድን ነው የምታስገቡት? ልጁን በቃ ይረፍበት። በልጁ ሰበብ እንኳን አርጋችሁ ስሩ። ከካሜራ ጀርባ አርጋችሁ ቤታችሁ ድብቅ አርጋችሁ ስሩ። እንዴ ለመስራት እኮ ብዙ ነገር እናንተ ታውቁበታላችሁ። ግዴታ ሉል ካሜራ አጠገብ መቅረብ የለበትም። እና አብርሽ ደግሞ በዚህ ላክል ደግሞ ማስመሰል ወይም ደግሞ እባክህ ውሸት በማውራት ይቅርብህ። ምክንያቱም አንድ ብልዲንግ ነው ያላችሁ ታውቃለህ። ሩታ ደግሞ እንድትጠላ አታድርግ። በቃ አንተ ዝም ብለህ ነው እንዴ ለሰው ነው እንዴ ብዙም መጥፎም ጊዜ ጥሩም ጊዜ ያሳልፈናል ብለህ ለካሜራ የምትሰጠው? ለምን ተግባር ላይ አታውለውም? ዳኒና ሜሪ ሩታ ምንም ያሰቡት ነገር የለም። አሁን እኮ እናንተ የምትሰሩት እኮ እኛ ጠንቅቀን እናውቃለን። ጠንቅቀን ምንም ነገር አያመልጠንም ከእናንተ። ነገር ግን በቃ ሚዲያ ላይ እየመጣ አንዳንድ የማይገባቸው ሰው ስላሉ እንደዚህ ሌላ ነገር አስበው ነበር። እኔ ደግሞ ልጁን አሰጣት ምንድን ነው ማሰጣት? በአሁኑ ሰዓት እኮ ሉል ከአንተ ጋር የሚኖርበት ታይም እኮ አይደለም። በፈለግ ሲያድግ እኮ እንደፈለግ እኮ መውሰድ ትችላለህ። አብርሽ ተው። ግን እኔ እውነቴ ነው የምላችሁ ቤተሰብ ማለት ነው ይሄንን ነገር በቀልድ ቀልድ የተጀመረ ነገር ነገ እንባ ደም እንደሚያስለቅሳቸው እመኑኝ ማለት ነው። እመኑኝ። የሰው አፍ ማለት በጣም መርዝ ነው። በተለይ እኔ ትላንትና ባየሁትና ኮሜንት ሉል በሚጠባው አክል የተናገረ ሰው እኔ እንጃ። ሁልጊዜ እናንተ ፈጣሪ ስለሚጠብቃችሁና ለሰው ስለምትኖሩ እስካሁን ድረስ ኖራችኋል አብርሽና ሩታ ማለት ነው። ግን አንድ ቀን የሚቆጫችሁ ቀን ይመጣል። ይሄንን ነገር ለምን አረኩት የምትሉበት ቀን ይመጣል። ብታርፉ ይሻላችኋል። እውነቴ ነው የምላችሁ። በተለይ አብርሽ ብታርፍ ይሻልሃል። በልጅህ ላይ አትቀልድ እንዴ። አንድ ሰው እኮ ልጅ ፍለጋ ስንት መከራና ስንት ስቃይ ያሳያል። አንተ የሰጠህን ነገር እያመሰገንክ ማኖር ነው ያለብህ ማለት ነው። በተለይ ደግሞ የገረመኝ ማለት ነው ውሽሚት ማለት ነው። በልጅህ ተፈተንክ። ምን አይነት ፈተና ነው ያለፈው ማለት ነው አብርሽ በልጁ። ሩታም አልተፈተነችም አርግዛ ያንን ሁሉ ስታለቅስ ማለት ነው። ፈተናማ እንደማይደርስበት ቢገባው ማለት ነው በስነ ስርዓት ማኖር ይችላል። በስነ ስርዓት መጠበቅ ይችላል። የትኛው ፈተና ነው? የትኛው ፈተና ነው በልጁ የተፈተነው ማለት ነው? አንቺ ጉረኛ አጉል ወደዳ አትበይ እስቲ። አርፈሽ ቁጭ በይ ማለት ነው። እና መልካም ናት። ኧረ በእናታችሁ እንዴት ናት መልካም? በእናታችሁ መልካም ማለት እናንተ የሰውን ባል መቅማት ነው እንዴ? እሷስ እንደዛ ከሆነ በልጁ የሚፈተን ከሆነ ካወቀች ከገባት ማለት ነው ለምንድን ነው ከአብርሽ ማትርቀው?
ለምንድን ነው ልጅህን አሳድግ ማትለው? በቃ ካሁን ወዲህ ከሚስትህም ተስማማህ አልተስማማህ እኔ አጠገብ እንዳትደርስ በስነ ስርዓት ልጅህን አሳድግ ለምን አትለውም? እውነት መልካምና ጥሩ ከሆነች ማለት ነው። እሷ ሚዲያ ላይ በቃ ከሩታ ላይ በልጣ ለመገኘት ነው ልንገራቸው አይደል እንጂ ነጊ አብርሽ እውነተኛ ትክክለኛ ህይወቱን ይዞ መጥቶ እኔን ሉልን ይዤ ልመጣ ነው አንቺ ላገባ ነው ሉልን አብረን እናሳድጋለን ቢላት እሺ አትለውም። ልንገራችሁ ነው ማለት ነው። እሺ አትለውም። እንዴት አውጥታ እንደምትወራውረው እናውቃለን። መልካም መልካም ጨዋ ጨዋ የሚያጫውታት በካሜራ ነው። እዚህ ጋር ጨዋ ጨዋ መልካም ማጫወት ይቅርባችሁና እውነት ሄርሜላ ለሰው ጥሩ ከሆነች መልካም ከሆነች የምታስብለት ከሆነ እንዴ አብርሽ በዚህ ደረጃ ባልደረሰ። ገባችሁ? የእሷ መሳዮች ጀግና በርቺ ጠንክሪ። አየናችሁ እኮ ትላንትና አደባባይ ላይ ወጥታችሁ ማለት ነው በባሌ ላይ ባልደርብ ያለው ስትሉ እና ብር አሰክሯቸው ነው እንጂ ሄርሜላ የምንም አይነት መልካም ሴት አይደለችም። ሄርሜላ ቆሻሻ ሴት ናት፣ የወረደች ሴት ናት ማለት ነው። ይሄንን መከራ ይሄንን ስቃይ እያየች ማለት ነው። ልጅ አላት። እንኳን ልጇን አይታ ይሄ ልጅ ከእናቱ ነው፣ ልጁ እናቱ ያስፈልገዋል፣ ከአሁን ወዲህ እንደዚህ አታድርግ እንኳን ትለው ነበር። አብርሽ አውቀናል እኮ ኦዲየንስ እንዳይቆጣ እኮ ነው እሷ ጋር ጎትቶ ሄደው ማለት ነው። ኦዲየንስ ለምን ቻታ እንዳያደርግበት ኦዲየንስ አሁን ሄርሜላ ላይ ትጫወታለህ ምናምን አንድ ላይ እንደሆኑ እኮ ነው። በአንድ በኩል ሉልን ያቅፋል፣ በአንድ በኩል እሷን ያቅፋል ማለት ነው። ለምታልለው አታልለው። እኛ መቼም እውነቴ ነው የምላችሁ እኔ ከአሁን ወዲህ በአብርሽና በምናምን ህይወት ምንም አይደንቀኝም። ግን እኔ የሚያሳዝነኝ ልጁና ሩታ ናቸው የሚያሳዝኑኝ ማለት ነው። ሩታም አንደኛ ነገር ሁልጊዜ ለሱ መኖርዋ እውነት ነካ ምሬ እኮ ነው። ሁልጊዜ ለሱ መለማመጥዋ ሁልጊዜ በቃ የሱ መቀለጃ እየሆነች ሁልጊዜ እየነገደባት ሁልጊዜ እየሸቀለባት በቃ ይሄንን ነገር ነው የሚያሳዝነኝ። እሱ መቼ ነው ቆፍጠን የሚለው እንደ ወንድ ማለት ነው። ቆፍጠን ብሎ ቤቱን ትዳሩ መቼ ነው የሚይዘው ማለት ነው። አይዲያ ስለሌለ ሁልጊዜ እያወጣ ሚዲያ ላይ ይሸጣታል። እሷ ደግሞ ያው ቤቷ ነው ባሏ ነው፣ ለግዷ ደግሞ መሸፋፈን አለባት። ይሄንን ሁሉ የምታደርገው ነገር ነው የሚያሳዝነኝ። እና እኔ ምንም ነገር አልልም። ከእንደዚህ ነገር ከእንደዚህ ኮረደ ቆሻሻ አላ ያውጣችሁ። ምንም መናገርም ማውራትም አይጠበቅም። ምክንያቱም ለእናንተ ተወርቶ ራሱ መቼም አይገባችሁም። እልህ ነው እንጂ የምትጋቡት በሰው ልጅ። እስቲ እንደ ሰው ምክር ልውሰድ አትሉም። ዛሬ የሆነ ሰው እንደዚህ ብሎኛል ልመከርና ለራሴ ልኖር አትሉም። እናንተ ዓለም ዘላለማችሁ ማለት ነው ለሰው ሽቀላ የሆናችሁ ነው የምትኖሩት ሁለታችሁ ማለት ነው። አሁን ደግሞ ጭራሽ ብላችሁ ልጃችሁን ጨመራችሁ ማለት ነው። ልጃችሁም ደግሞ መሸቅ ያደረጋችሁ በሚበላው ምግብ ሰው አይኑን እያየው ማለት ነው። እኔ እንጃ የልጃችሁን ግፍ የት እንደሚያደርሳችሁ አላውቅም። አብርሽ በፍራሽ ላይ እንዴት በፍራሽ ላይ ታስተናለህ አንተ? የለማኝ ልጅ እኮ አረከው አንተ። ቤት እንደሌለው ማለት ነው፣ ወይም መኝታ ክፍል እንደሌለው እናት እንደሌለው አረከው ማለት ነው። እንዴ ምን ይጠቅመሃል አንተ? ፍራሽ ላይ አስተኛ ውሽሚት ጋር ጎትታ ሂደህ። ችግሩ ኦዲየንስ የራሱ ጉዳይ ነው። ለአንተ ለስድብ እኮ አዲስ አይደለህም። ይሄው ዓለም ዘላለምን ስትሰደብ ነው የኖርከው። 4 ዓመት ሆነህ እኮ መረገጥ ከተጀመራችሁ እናንተ ማለት ነው። እና በመካከላችሁ ሉሉን ብታወጡ መልካም ይመስለኛል። ውድ ቤተሰቦቼ እውነት ለመናገር በጣም ነው የተናደድኩት። እኔ በጣም ነው ለምን እንደሆነ ታውቃላችሁ? አንዳንድ የሰውም ልጅ ክፋታችን በዚህ ልክ መልካም ብንሆን እኛ በዚህ ደረጃ ባልደረሰን ኖሮ ሁላችንም ክፋኛ ስለሆነ ነው እንደዚህ ደረጃ